ምን እንደሆናችሁ አላውቅም፣ ግን በውስጥ መስመር የሚሳደቡ ሰዎች አሉና ማዳመጥ ያስድባል። ማዳመጥ ምንድነው? አሁን ለምሳሌ ስላዳመጥኩኝ እኔ ምንድነው የኦርቶዶክስ ሃይማኖት ክብር ይቀንሳል? ለምሳሌ ጃቢር እኔን ስላዳመጠኝ የስላለ በእኔ በራሴ በኩል ለመማማር ነው የመጣው። ተረዳኸኝ? እውቀትን ለመጨበጥ ነው። አብዛኛዎቹ ሰዎች እንድትረዱኝ የምፈልገው ነገር ስናመጣ ደግሞ ከ6000 3000 ስንቀንስ 3000 ይመጣል። ከ6000 3000 ሲቀነስ 3000 ይመጣል። ስለዚህ በአዳምና በዚህኛው ነብይ መካከል የ3000 ዓመታት ልዩነት ርቀት እያለ ይሄን ሁላ ርቀት እንዴት ነው የተቀበልነው? ወንጌል ተውራትንና ኢንጂልን ስለምትቀበሉ በዛ ዘመን የነበሩ ሰዎች መጽሐፍ ማለት ወንጌልንና ኦሪትን ስለሚቀበሉ ሁለታችን ብቻ እኮ አይደለም። ጋፑን እንዴት ነው የተቀበልነው ነው ጋፑን። ይሄን ምክንያቱም ቅድም የእስልምናውን 1400 ዓመታትን ወደ ጎን አድርገናል። ያው ረጅም መጽሐፍቶች ስለነበሩ ነው ብዬ እኮ ነው ማስበው። መጽሐፍቶች ስለነበሩ እነዛ መጽሐፍቶች ደግሞ መጽሐፍቶች ስለነበሩ ከሙሴ በፊት የትኛው መጽሐፍ ነው ያለው ስለ አዳምና ስለ ሔዋን የሚያስረዳን? ከዛ በፊት ያለውን ነው የጠየቀኝ። ያስፈልጋላ። ምክንያቱም ጋፑ 3000 ዓመት ሆነብን። የ1400 ዓመቱን የነብዩ መሐመድን አንቀበልም ብለናል። ምክንያቱም 1400 ዓመታት ጋፕ አለ። ከሙሴና ከአዳም መካከል ከ3000 ዓመታት በላይ ጋፕ እያለ ለምንድን ነው የተቀበልነው ያለ ተጨማሪ ማስረጃ? ሐሳቤ ምንድነው? ግን ልንገራችሁ። እሺ አሁን በእኛ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ቀደምት መለኮታዊ መጽሐፍትም ነቢያትም ተናግረዋል። ግን ደግሞ የዛሬ 1400 ዓመታት ስለመጡ በጣም ዘግይተዋል ምናምን እና 1400 ዓመታት ጋፕ ምናምን ስላለ ከኛ ወደ ጎን አድርገናል። ሌላ ምስክር ያስፈልጋል ብለን ነገር ግን ስለ አዳም ለማመን እኔም እናንተም ስለ አዳም ለማመን መጽሐፍ ቅዱስን ተጠቀምን። ዘፍጥረት 1:2 ላይ 2:3 ላይ ምናምን ገነት ውስጥ ሔዋን እንደዚህ አለችው፣ እባቡ እንደዚህ አላት፣ አዳም እንደዚህ አለው ምናምን ተባባሉ፣ ከገነት ወጡ፣ አፕል በሉ ምናምን የሚል ነገር ጽሁፍ እጃችን ላይ አለ። ይሄ ጽሁፍ የመጣው ከአዳም በኋላ 3000 ዓመታት በላይ ቆይቶ ነው። ከ3000 ዓመታት በላይ በመካከላቸው ጋፕ አለ። ልክ 1400ውን ቅድም የነቢ መሐመድን ጥያቄ ውስጥ እንደከተትነው ሁሉ 3000 ዓመቱ ከ1400 ዓመታት በልጦ ሳለ እንዴት ነው ያኛውን በጣም ጥያቄ ውስጥ መክተት እያለብን አምነን ለምንድን ነው የተቀበልነው የአዳምን የገነት ውስጥ ንግግር ያለ ምንም ተጨማሪ ማስረጃ? ዘመን ለምሳሌ በዚህ ዘመንኛ የተቀበልነውን እናንሳ። እሱም ያንን የተቀበል ለምሳሌ አንተና እኔ የተቀበልንበትን ዋነኛ ምክንያት እናንሳ አይደለ? ቁርአን ከመውረዱ በፊት ለምሳሌ የተቀበሉትን ሰዎች እናንሳ። ነቢያት ነበሩ። ከቁርአን በፊት ነቢያት ነበሩ። ስቲል በቂ ያለውን እኛ ነቢ መሐመድ ላይ ያስቀመጥነውን መስፈርት ሙሴ ላይ እናስቀምጠው ነው ያልነው እኮ። ነቢ መሐመድ ቆይቶ ስለመጣ ወደ ጎን አደረግነው። 1400 ዓመት ስለቆየ ወደ ጎን አደረግነው። ከሙሴም በፊት አብርሃም ይቀድማል አይደል? ይቀድማል፣ ግን መጽሐፍ የለም። ስለ አብርሃም የሚናገር መጽሐፍ የለም እጃችን ላይ አይደለ? ማለትም ከሙሴ በፊት መጽሐፍ ባይኖርም ግን እንደፈለግ እሱን ሲከተሉት ነበር። ምክንያቱም ከሱ ውጪ ማንንም አልነበረም። ሙሴ አዳም መኖሩን ታሪክም አይናገርም። ባይዘው ማን ነው ይሄ አብርሃም መኖሩን ታሪክ አያውቀውም። ቆይ አሁን ሐሳቡን እንትን እናድርገው። በአዳምና በሙሴ መካከል 3000 ዓመታት በጣም 3000 ዓመታት ብዙ ነው። ይሄ ሁላ ጋፕ እያለ ለምንድን ነው የተቀበለው ነው ጋፑን ሌላ መጽሐፍ ኮንፈርም አላደረገም። ከሙሴ መጽሐፍ ውጪ ሌላ መጽሐፍ መጥቶ ስለ አዳምና ሔዋን አልነገረንም። ታዲያ 1400 ዓመቱን ጥያቄ ውስጥ ከተን 3000 ዓመቱን ደግሞ ይሁን ብለን ለምን እንቀበለዋለን? ለኔ ታውቀው እንደም ሁለታችንም ለምን ተቀበልነው ነው የ3000 ዓመት ጋፑን። አዳምና ሔዋን ገነት ውስጥ እንደነበሩ እርስ በርስ እንደተነጋገሩ የነገረን ሙሴ ነው። ምን ያህል ቆይቶ ከ3000 ዓመታት ሙሴ ሐሳዊ ነብይ አለመሆኑን እኮ ሁለታችንም እናምናለን። ለዛ ነው አንዴ ቆይ አንድ ገለልተኛ ሰው ይሄንን ሚዛን ቢያነሳ ነው ሚዛኑን ብንጠቀም። ሁለታችንም ምን መሰለ ሙሴን የማይቀበል ሰው ቢመጣ ቢኖር አንተ ነቢ መሐመድ ላይ የተጠቀምከው መስፈርት እሱ ቢጠቀምብህ ምንድነው እንዴት ነው የምታስረዳው ነው? አይታል። ለምሳሌ አንተ ለነቢ መሐመድ ላይ የተጠቀምከውን ራሱኑ መስፈርት
ሙሴ ላይ ቢጠቀም እንዴት ነው የምትመልሰው? ምክንያቱም የ1400 ዓመቱን ጥያቄ ውስጥ ከተህ የ3000 ዓመቱን ደግሞ ምንም እንትን ሳይል ነው የተቀበልከው። ኦኬ ለምን ተቀበልከው ነው ይሄ ሁሉ ዘመን በመካከል እያለ። ኦኬ አሁን ለምሳሌ ይሄን የተቀበልኩበት ዋነኛ ምክንያት ልንገርህ፣ የራሴን ማለት ነው። እሺ ለምሳሌ ያክል አሁን ከዛ በፊት በነበሩ መጽሐፍቶች ሁላችንም ችግር አልነበረብንም ብዬ አስባለሁ። ምክንያቱም በኢንጂልም ሆነ በተውራት፣ ምክንያቱም በወንጌልም ሆነ በኦሪት ማለት ነው፣ በአዲስ ኪዳንም ሆነ በኦሪት ወንጌልና ተውራትን ትቀበላላችሁ አይደለም ሙስሊሞች ወንድሜ? አሁን ያለውን አንቀበልም አሁን ያለውን ሙሉ ግን ወንጌል ያው ብቻ ትቀበላላችሁ። የሆነ መጽሐፍ ኢንጂልና ተውራት እያላችሁ ትቀበላላችሁ። ጥንት ዘመን ወርዶ እንደነበረ ነው የምናምነው እንጂ ዛሬ እናንተ እጅ የሚገኘው ኦሪጂናል ትክክለኛው ነው ብለን አናምንም። ብናምን ራሱ ሐሳቤን ለመረዳት ያክል ሞክርና አናምንም። አጭሩ መልስ አናምንም የሚል ነው። አጭሩ መልስ አናምንም የሚል ነው። ኢንጂልና ተውራትን አታምኑ? ሁለቱ አይ ዛሬ አንተ እጅ የሚገኘውን ከሆነ አናምንም። ጥንት ለነቢያት ወርዶ እኔ ኢንጂልና ተውራትን ነው ያልኩ እንጂ እኔ እጅ ስለሚገኘው አይደለም ወንድም። እነርሱን እናምናለን ግን ማመናችን ኢንጂልና ተውራትን ነው ያልኩ እኔ አይደለም። ኢንጂልና ተውራትን እኔ እጅ ስለሚገኘው እንትና እጅ ስለሚገኘው እኔ አላነሳውኝም ሐሳቡ። እሱን እናምናለን። ምክንያቱም እኔ ቅድም በሐሳብ ደረጃ ምን ብያቸዋለሁ መሰለህ? መጽሐፍ ቅዱስ በራሱ እኔ ኤዲት እንደተደረገ አምናለሁ አልኳቸው። ለምሳሌ ኤዲት ተደርጓል። እሺ ብዙ ክርስቲያኖች ወይም ደግሞ ብዙ ሙስሊሞች ሊገረሙብኝ ይችላሉ ይሄን ስላልኩኝ። አይገረሙ ተረዳኸኝ? ግን እኔ ያስኩት መጽሐፍ ኤዲት አለመደረጉን አምናለሁ። ስለዚህ እኔ የምመራው የዘመኑ ሰዎች ኤዲት በሚያደርጉት መጽሐፍ ቅዱስ ሳይሆን በራሴ መጽሐፍ ቅዱስ ነው አልኳቸው። እኔ አሳየውታለሁ። ባይዘው እሱም እጃችሁ ላይ ያለውን ኤዲት እንደተደረገ አሳያችኋለሁ ከፈለጋችሁ። ግን አሁን ሐሳቡ አሁን እሱ ሐሳብ ይቆየንና ወደ መጀመሪያ ሐሳባችን ቆይ ልመልስላችሁ። ተውራትና ወደ መጀመሪያ ሐሳባችን እንመለስ ወንድሜ፣ ምክንያቱም ያንኛውን ሐሳብ ልንዘለው አንዴ ያ ተውራትና ኢንጂልን ባምን እንኳን በአዳምና በሙሴ መካከል ያለውን ጋፕ አያጠበውም። አመንኩኝ ተውራትና ኢንጂልን። ይሄ ማለት ግን ስቲል አሁንም በአዳምና በሙሴ መካከል ያለው ይሄ ጋፑ 3000 ዓመት በላይ ጋፑን አያጠበውም። እኔን ግን አልሰማኸኝም። አሁን ያነሳኸው ሐሳብ ባጭሩ ከኦሪት ሙሴ ጋር ከአዳም ጀምሮ እስከ ሙሴ ያለው ዘመን ሩቅ ዘመን ነው። በዛ ዘመን ደግሞ አብርሃም መጽሐፍ አልነበረውም። ስለዚህ ይሄን ጋፕ እንዴት ልታምነው ነው አይደለ ጥያቄ? እሺ ይሄን ጋፕ እንዴት ልታምነው ነው? እሺ አሁን ይሄን ጋፕ እኔ በዚህ ጋፕ ምክንያት ምንም አይነት ጥያቄ አላነሳም። ምክንያቱም ለምን ጥያቄ እንደማላነሳ ታውቃለህ? ማንኛውም ሰው ኢንጂልና ተውራትን እስከተቀበለ ድረስ እኔ አነሳው አሳምን። አንተ አነሳ አሳምንኛው ምን ብላ አነሳ? እሺ ለምሳሌ አዳም የምርም መኖሩን የሚያሳይ ወይ ደግሞ ገነት ውስጥ አትብላ ተብሎ ሆን ብሎ እንደበላ የሚያሳይ ማስረጃ ፈለኩኝ። ተከልክሎ ከኦሪት አለ ከኦሪት ላይ አለ። አልፈልግም ከኦሪት በፊት አንተ አሁን ለምሳሌ አሁን ባለህበት ዘመን ነው ኦሪት ነገረኝ አልካድኩም እኮ ከኦሪት በፊት ነው። እሺ እንደዛማ ከሆነ እኔ አንድ ጥያቄ ልጠይቅ። አንተ በነብዩ መሐመድ ዘመን አልነበርክም? ቆይ አስጨርሰኝ። አንዴ አስጨርሰኝ ወንድሜ፣ እኔ ሰምቻለሁኝ አይደለ? አንዴ ልጨርስ። አንተ ለምሳሌ የዚህ ዘመን ትውልድ ነህ። እሺ እድሜን አላቅም ከ50 ዓመት አይበልጥም። ከዛ በታች ቢሆን ነው አይደለ? እሺ ነብዩ መሐመድ ደግሞ እዚህ ምድር ከመጡና ቁርአን ከተጻፈ 1440 ምናምን ዓመት ሆኖታል። አንተ እንደምትለው ከሆነ ማለት ነው። ስለዚህ አንተ በምን አመንክ? ይሄ ሁሉ ዓመት ልዩነት አለ። አንተ የተወለድከው አሁን ነው አይደለ? እነግራችኋለሁ እኔ በጣም እሱን እኮ ልነግራችሁ ነው። ግን ያንን ጥያቄህን ያስነሳላ እናንተ ያመናችሁበት እምነት እስልምና ላይ የጠየቃችሁት ጥያቄ እኮ ሐሰት መሆኑን ላሳየ ነው እንጂ ለምን አመንከው በጣም የሚገርም ጥያቄ ነው። ግን ነብዩ ላይ ያመጣችሁት ሙሴ ላይ ቢመለስ ሙሴን ውድቅ ያደርገዋል። ለምን ካላችሁኝ ሙሴ አዳም የሚባል አካል ከጭቃ ከተፈጠረ በኋላ ሚስቱ ከጎኑ አጥንት ተፈጥራ ገነት ውስጥ ደግሞ እባቡ አሳስቷቸው አትብሉ ከተባሉ ዛፍ በሉ ብሎ ሙሴ ነገረኝ። ሙሴ ከአዳም በኋላ የመጣ 3000 ዓመታት ምናምን በመካከላቸው ርቀት አለ። ባይዘይ 3000 ዓመት ይበልጣል በደንብ ቁጥሩ ቢሰላ። ታዲያስ ያለ ተጨማሪ ማስረጃ ለምን እንቀበለዋለን ነው ጥያቄ ያነሳው። አንተ ጥያቄ አልፈጠረብህም፣ ልክ እኔ ያኛው ጥያቄ እንዳልፈጠረብኝ። እኔ ጥያቄ ቢፈጥርብኝ እንዴት ነው የምትመልሱልኝ ነው ዲያቆን ዮሐንስ። አንተ ጥያቄ ቢፈጥርብህ በዚህ ዘመን የነበረውን ጋፕ
በዛ ዘመን ለምን መጽሐፍ ሳይኖር ነው? አሁን ያንተ ጥያቄ አይደለ? 3000 ዓመት ሙሉ የነቢ ሙሐመድ 1400 ዓመት ነው። ይሄኛው 3000 ዓመት ነው። የቱን ነው በጣም መጠራጠር ያለብን? የ3000ውን ነው። ታዲያ ይሄን እንዴት አመን ነው? አሁን እኮ ይሄ አጠራጣሪ ያልሆነብኝ ለምሳሌ ለምን መሰለ ወንድሜ? ተጠራጠርኩኝና ጠየቅኩኝ። እንዴት ነው አንተ ተጠራጠርክ? ገብቶኛል። አንተ ተጠራጠርክ። እሺ ይሄ ጋፕ ስላለ እኔን አጠራጠረኝና በዚህ ዘመን የነበረውን ነገር እንዴት ልመን አልከኝ። እንደ ጥያቄም መነሳት የለበትም ብዬ አስባለሁኝ። ይሄ ምክንያቱም እኔ ምን ብዬ ላሳምንህ እችላለሁ? ለምሳሌ እዚህ ጋር ምን ብዬ ላሳምንህ እችላለሁ? ምክንያቱም አንተም ተውራትን ትከተላለህ፣ ኢንጂልን ታምናለህ። ስለዚህ ሙሴን ትከተላለህ። ሙሴን ታምነዋለህ። ኦልሬዲ ሙሴን ታምነዋለህ። ቆይ ሙሴን ታምነዋለህ ወይ? ጥያቄ ልጠይቅህ። ሙሴ ራሱ ጥያቄ ውስጥ ከተትኩኝ እኮ። አንዴ ስለ ጋፕ ነው የምናወራው እኮ። አዎ በሙሴ አምናለሁ። ጋፑ 3000 ዓመት ሆነ። ለምን እቀበለዋለሁ ነው የሙሴን ጋፑን ሙሴን አምኜ። ከዛ በፊት መጽሐፍ አልነበረም? አቦ ሙሴ የተጀመረ እኮ ወንድሜ። እዚህ ጋር ነው በቃ። እሺ እዚህ ጋር ነው። ስለዚህ አሁን ጋፑ 3000 ዓመታት ቢሆንም ችግር የለውም አይደለ? ሌላ መጽሐፍ ተጨማሪ መጽሐፍ ሳይኖር። አዎ ይሄው በቃ። እቺን ያዘልኝ። ወደ ማርያም የመጣው መልአክ ማን ነው? ገብርኤል፣ ቅዱስ ገብርኤል። ከመጽሐፍ ቅዱስ ውጪ ማስረጃ አለ? ከመጽሐፍ ቅዱስ ውጪ የለም። ለምን አምናለሁ ታዲያ? እኔ መጽሐፍ ቅዱስን ያመንኩት እኔ ለምን አምናለሁ? ወደ ማርያም የመጣው መልአክ ገብርኤል ነው ብዬ ለምን እቀበላለሁ? ማስረጃ ካሌለ። ማስረጃ አለ። መጽሐፍ ቅዱስን እኮ እንደ ማስረጃ እየነገርኩህ እኔ ከመጽሐፍ ቅዱስ ውጪ ማስረጃ ፈልጌ ነው። ኧረ ወይኔ። እሺ መጽሐፍ ቅዱስንማ አንተ ነው የምታምነው። እኔ ደግሞ ወደ ማርያም የመጣው መልአክ የምርም ገብርኤል መሆኑን ማወቅ ፈለግኩኝና ጠየቅኩኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ መልአኩ ገብርኤል የሚል ነገር ሊመጣ ነው። አልቀበሉም እሱን። ሌላ ማስረጃ አለ? ምንም የለም። ስለዚህ ውሸት ነው ማለት ነው። እንዴት ውሸት ሊሆን ይችላል? ለአንተ ነዋ። ሌላ ማስረጃ ስላሌለ ውሸት ነው። ሊሆን አይችልም። ያው በአንተ እይታ ሊሆን ይችላል። በቃ ስለዚህ ወደ ቁርአኑ ስንመለስ ይሄንን ላሳያችሁ ስለፈለኩኝ ነው። ምንድነው የእርሶ ጥያቄ? ምንድነው እስልምና ከነቢዩ መሐመድ በፊት መኖሩን ማስረጃ አምጡ። ያው ካሌላ ነገሩ ልክ አይደለም። ነገር እንደዛ ነው ብዙ ክርስቲያኖች የሚጠይቁት። እና ከቁርአን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር ምናምን ላይ ማካን ኢብራሂሙ የሁድያ ወለ ነስራንያ ወላኪን ካነ ሐኒፈን ሙስሊማ የሚል ነገር እናመጣለን። አብርሃም አይሁድም ክርስቲያንም አልነበረም፣ ነገር ግን ሙስሊም ነበር የሚለውን ስናመጣ ይሄን እኮ የሚለው ቁርአን ነው የሚሉት። ማስረጃችን ቁርአን ነው ስንላቸው ቁርአንማ አንቀበልም ይላሉ። እንዴ እኔ እቀበላለሁ አይደለማ። ከዛ በፊት የነበሩ መጽሐፍቶችን ለምሳሌ እኔ ማልቀበለውን መጽሐፍቶች ልጠቅስልኝ አልችልም። ምክንያቱም ከነቢዩ መሐመድ መጽሐፍ ወይንም ደግሞ ከአላህ ቆይ አንዴ ልጨርስ ወንድሜ፣ እኔም የሉቃስ ወንጌል መች ተቀበልኩ። አንዴ ልጨርስ። ልክ እኔ እንደምሰማህ ግን ስማኝ። በነገራችን ላይ እኔ እየሰማኸኝ አይደለም። ዲያቆን ዮሐንስ አንዴ ልጨርስ። መልአኩ ገብርኤል ወደ ማርያም መጣ ብላችሁ አንዴ አስጨርሰኝና ከዛ ትቀጥላለህ። ቆይ መልአኩ ገብርኤል ወደ ማርያም መምጣቱን ሉቃስ ወንጌልን በጠቀሳችሁ ጊዜ እኔ መች ሉቃስ ወንጌልን ተቀበልኩት? እኔ እኮ ነገርኩህ። ከዛ በፊት በነበሩ መጽሐፍቶች ጥርጥር የለብንም አልኩ። እኔ ሉቃስ ወንጌልን ጥርጥር አለብኝ፣ በጣም ጥርጥር አለብኝ። አሁን አንተ የጠየከኝ እኮ ጥያቄ ምን ነበረ? ለምን እኔ ገብርኤልን አብሳሪነት ተጠራጠርኩኝ፣ ሌላ መጽሐፍ ሌላ አሳማኝ ነገር ስለሌለ አልከኝ። የሉቃስ ወንጌልን እኔ እጠራጠራለሁ። እኔ ደግሞ የተጠራጠርኩበት መንገድ ሰማኝ። አንዴ አስጨርሰኝ እንጂ ወንድሜ። ልክ እናንተ እኔ ልጨርስ የቀደምኩኝ እኮ ነው እያወራሁኝ አይደለም። ቁርአን እንደምትጠራጠሩ እኛ ሉቃስ ወንጌልን እንጠራጠራለን። እሺ ተጠራጠር፣ ግን አስጨርሰኝ። እኔ ወንድሜ እያስጨረስከኝ አይደለም። እኔ አሁን ለምሳሌ እዚህ ውስጥ ያሉ ሰዎች ታዛቢ ናቸው። ተረዳኝ። በጣም ነው ተረጋግጬ እየሰማሁ ያለሁት። ወላ አፍህን ላቋርጥህ አልፈልግም። እየሰማሁ ነው፣ ግን አንተ እየሰማኸኝ አይደለህም። እኔ ትልቁ ምክንያት ቁርአንን የምጠራጠርበት ምክንያት ምንድነው? አሁን ለምሳሌ ሙሴ ጻፍ አይደለ? የራሱን መጽሐፈ ኢሳይያስን ብጠራጠር ከሱ ቀድሞ የነበሩ መጽሐፍቶችን ሙሉ በሙሉ ላላምን ነው። ምክንያቱም በቃ ሙሴ የጻፈው መጽሐፍ በቂ ነው፣ ለኢሳይያስ የተሰጠው መጽሐፍ በቂ ነው ብዬ አምናለሁ። በዚህ አጠናቅቀዋለሁ። አሁን ግን እኔ ከኦሪት አንስተው ያሉ መጽሐፍቶችን
እስከ ኢየሱስ እስከ አዲስ ኪዳን ድረስ ነብዩ መሐመድ እስከሚመጡ ድረስ ያሉ መጽሐፍቶች ላይ ምንም አይነት ጥርጥር የለብኝም። ሙሉ በሙሉ አምናለሁ። ከዛ በፊት የነበሩ ከዛ በኋላ የመጡትን የነብዩ መሐመድ አስተምህሮ ግን እኔ ብቻ አይደለሁኝም በቢሊየን የሚቆጠሩ ሰዎች አላመኑም አይደለ? ያላመኑበት ምክንያት ደግሞ ነብዩ መሐመድ የምትሏቸው የራሳቸው የሆነ እሳቤ ኖሯቸው ሊሆን ይችላል። አንዴ ልጨርስ። አይ ሐሳቡን አግኝተናል። የተደጋገመ ሳላ አልክ ቆይ አንዴ ልጨርስ። አንዴ ልጨርስ። ይጨርሳሉ። ቆይ አንዴ ልጨርስ። ከሱ ጋር አይደል እያወራሁኝ ያለሁት ወንድሜ። ሳላ አልክ አለው የተደገመ ሐሳብ ነው። የግድ ኮሜንት ላይ አስጨርሱ ምናምን ስላሉ ነው እያዳመጡት ያለው እንጂ ሐሳቡ የቅድሙ ነው። ባይዘኝ ለኮሜንተሮቹ ነው እንጂ አዲስ ሐሳብ እያመጡ አይደለም። ዲያቆን ሐሳቡን ይጨርሱ። አውሩ። እኔ ሐሳቡን ጨርሻለሁ። ኦልሬዲ እኮ በመሃል አቋረጥከኝ እንጂ ጨርሼ መናገር ትችል ነበር። በደንብ ጨርሱ። ቆይ እኔ በነብዩ መሐመድ የወረደውን መጽሐፍ አለመቀበሌ ሌላ አይነት ማስረጃ ስለሌለ ነው። ተረዳኸኝ? ምክንያቱም ለምሳሌ ያክል ሙሴ ከጻፈ በኋላ ሙሴ የራሱን መጽሐፍ ከጻፈ በኋላ ከዛ በኋላ የመጡ መጽሐፍቶች የሙሴን መጽሐፍ የሚያመሳክሩ ናቸው። ተረዳኸኝ? የሙሴን መጽሐፍ የሙሴን ሐሳብ የማይቃረኑ ሆነው እናገኛቸዋለን። በዛ ምክንያት የሙሴን መጽሐፍ ይሄኛው ነብይ እውነት እያደረገ ይሄዳል ማለት ነው፣ የሚላከው ነብይ። ከዛ በኋላ እያለ መጽሐፎቹን ሁሉ እየተከተለ ነብዩ መሐመድ ጋር ደረሰ። ነብዩ መሐመድ ጋር ሲደርስ እንደውም ሐሳቡን ግልጽ ለማድረግ ያክል የነብዩ መሐመድ ወይንም ደግሞ ቁርአን የሚባለው መጽሐፍ እውነት የሚያደርገው ነገር እንደ ማስረጃ ምንድነው? እስኪ የቀደሙ መጽሐፍቶችን ያመሳክራል። አንድ የቀደሙ መጽሐፍቶች ተውራትና ኢንጂልን እናንተ የምትከተሏቸው መጽሐፍቶች እንዴት ያመሳክራቸዋል? እንግዲህ ተውራትና ኢንጂልን እናንተ ከተከተላችሁ ማለት ነው። ምክንያቱም የቅድሙ ሐሳብ እያስኬደን ስላልሆነ ከቁርአን ውጪ ምን አይነት ማስረጃ አላችሁ ስላችሁ ለዛ ነገር ሌላ ሐሳብ ስለመጣ ያ ደግሞ ከጭቅጭቅ ውጪ ምንም ሊያሳምነን አልቻለም። ሐሳቡን ግልጽ ለማድረግ ያክል ያንን መጽሐፎች ያመሳክራል። ጃቢር ቆይ በደንብ ጨርሱት። ጃቢር ቆይ በደንብ ጨርሻለሁ። አንዴ በቃ መልስ ልስጠውና በደንብ ከጨረሳችሁ ወይ መጨረሳችሁን እርግጠኛ ከሆናችሁ አዳንጡኝ። በመጀመሪያ ደረጃ የቅድሙን ጥያቄ ስጠይቃችሁ በሙሴና በአዳም መካከል 3000 ዓመታት ኖሮ ዝም ብላችሁ አምናችኋል። ምክንያቱም እውነተኛ ነብይ ነው ብዬ ነው የምቀበለው ሙሴ አላችሁ። ነገር ግን እናንተ ባመጣችሁት የ1400 ዓመታት ጋፕ በዛው ሄደን ወደ ሙሴ ካመጣ ነው የሙሴ በጣም ውድቅ ይሆናል። 1400 የ3000 ዓመት ግማሽ ነው። ስለዚህ የነብዩ መሐመድ የ1400 ጥርጣሬ ውስጥ ገብቶ 3000 ዓመት ጋፕ ያለው የሙሴ ደግሞ ያለ ጥርጣሬ ሰዎች የሚቀበሉበት ምክንያት የለም። ስለዚህ የጋፕ ጉዳይ አያሳስብም ነው። የጋፕ ጉዳይ አይደለም። የ1400 እድሜ መሆንና የ3000 ዓመታት እድሜ መሆን እሱ አይደለም ማተር የሚያደርገው። እውነት 6 ቢሊዮን ዓመት ቢቆይም ሁሌም እውነት ነው። ውሸት በመጀመሪያው ዓመት ቢነገርም ውሸት ነው። የእውነት ጉዳይ ከጊዜ በኋላ ስለመጣ አይደለም። አንድ ምሳሌ ልስጣችሁ ዲያቆን። ኢየሱስ በተወለደበት በዚያው አካባቢ ተመለሱና የነበሩ አይሁዶች ኢየሱስን ምን ነበር የሚሉት ካልን በደንብ ስሙ። የጊዜ ጉዳይ ማተር እንደማያደርግ ልንገራችሁ። ኢየሱስ ከተወለደ በዚያው ጊዜ እኛስ ከዝሙት አልተወለድንም ይሉ ነበር አይሁዶች በአሽሙር። ማለትም ኢየሱስ የተወለደው በዝሙት ነው እያሉ ያሉት። በተልሙዶቻቸው ላይ ኢየሱስ የዝሙት ልጅ ነው ብለው ጽፈዋል። ቅድም አልጻፉም ነበር ያላችሁት፣ ማስረጃ ላመጣላችሁ እችላለሁ። ኢየሱስ ከዝሙተኛይቱ በዝሙት የተወለደ ልጅ ነው ብሎ ያምናሉ። መቼ? እዛው ኢየሱስ በነበረበት ጊዜ አካባቢ የነበሩ አይሁዶች እንደዛ ያምናሉ። የዝሙት ልጅ የዝሙተኛ ልጅ ነበር የሚሉት። መቼ? እዛው ኢየሱስ በነበረበት ጊዜ እንዲህ ያለ እምነት ነበራቸው። በጣም ለኢየሱስ ቅርብ የሆኑ አይሁዶች እንደዚህ ያምናሉ። ታዲያስ ከ700 ዓመታት በኋላ ነቢያችን መሐመድ ተነሱና ከድንግል ተወለዱ አሉ። ኢየሱስ የተወለደው እኮ ከድንግል ነው እንጂ ከዝሙት አይደለም ብለው ተናገሩ። ማርያም እንደተባለው በዝሙት አልወለደችም በድንግልና ወለደች ብሎ ተናገሩ። ታዲያስ የቀደመው የትኛው ነው ከተባለ የአይሁዶቹ ንግግር ቀደመ። ከዝሙት ተወለደ የሚለው በድንግልና ተወለደ። አንዴ ጣልቃ አልገባሁም። ጣልቃ አትግቡ። ኧረ ይቅርታ፣ አንተ ጋር አይደለሁኝ ወንድሜ፣ ይቅርታ።
ያኔ እሺ፣ ስለዚህ አዳምጧ። የቀደመው የትኛው ነው? ይሄ ኢየሱስ በድንግልና ተወለደ የሚለው ከጊዜ በኋላ የመጣ ትምህርት ነው፣ በእስልምናችን ያመን ነው። የአይሁዶቹ ደግሞ የቀደመ ትምህርት ነው፣ ከዝሙት ተወለደ የሚለው። ታዲያ ኢየሱስ ጋር የነበሩ ሰዎች ከዝሙት ተወለደ ካሉ ቁርአን ከጊዜ በኋላ መጥቶ በድንግልና ተወለደ ስላለ ውሸት ነው? አይደለም። ቀድሞ እነሱ እንደዛ ብሎ መናገራቸው በኢየሱስ ዘመንም እውነት አላደረገውም። ከ500 ዓመታት በኋላ መጥቶ በድንግልና ተወለደ ብሎ ቁርአን መናገሩም ሐሰት አላረገውም። አይታል። ኦኬ፣ ከጊዜ በኋላ መጥቶ በድንግልና ተወለደ ብሎ ስለ ኢየሱስ መናገሩ ሐሰት አልሆነም፣ እውነት ነው። እውነት የጊዜ ጉዳይ አይደለም። እውነት ሁሌም እውነት ናት። ውሸት ሁሌም ውሸት ነው፣ ቀድሞ ቢነገርህም። ዲያቆን ዮሐንስ ዝሙት ሰርቷል ብሎ የሆነ ሰው ቢናገር ኦኬ፣ ከጊዜ በኋላ መጥቶ ደግሞ አልሰሩም ቢል ቀድሞ የሆነ ሰው ስለተናገረ እሳቸው ወይ እናንተ እንደዛ አላረጋችሁም። አይታችኋል። እውነት ሲመጣ ሁሌም እውነት ነው። የጊዜ ጉዳይ የጊዜ ገደብ አይደለም። ወደ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስንመጣ ደግሞ ቀደምት መለኮታዊ ነቢያትን ያመሳክራል ወይ ከተባለ አዎ ያመሳክራል። በደንብ ነው የሚያመሳክረው። እንዴት ነው የሚያመሳክረው? ቁርአን ቀደምት መጽሐፍትን ዋና ቴዎሎጂያቸውን ተቃርኖ የመጣ መጽሐፍ አይደለም፣ አፕሩቭ ነው ያደረገው። ቁርአን እኮ የቀደምት መለኮታዊ መጽሐፍት አረጋጋጭ ነው የተባለው፣ ያረጋግጣል ነው የተባለው እንጂ ሌላ ነገር አይደለም። ይኸውላችሁ ቁርአን ቤዝ የሚባለውን ሜን የሚባለውን ቴዎሎጂ ኮንፈርም ያደረገ ነው። ልክ እናንተ ኮንፈርም ከምታደርጉት በላይ ቁርአን ነው ነቢያትን ኮንፈርም የሚያደርጋቸው። ሜን ቴዎሎጂ ማለት ዋና የነቢያት ጽንሰ ሐሳብና አስተምህሮ ስነ መለኮት ማለት ነው። ለምሳሌ አጠቃላይ ነቢያት ያስተማሩት አምላክ አንድና ብቸኛ ዘዋን ነው ኦንሊ፣ እርሱ አጠገብ ማንም የለም እያሉ ነበር ያስተማሩት። እስልምናችን ሲመጣ ወኢላሁኩም ኢላሁን ዋሂድ፣ አምላካቸው አንድ አምላክ ብቻ ነው፣ ከቀኝና ከግራ በኩል ማንም የሚቀመጥ የለም ነው፣ እሱ ብቻውን ነው ብሎ ነው ያስተማረው። ከሙሴ ካስተማረው ጋር ተመሳሳይ ነው። አመሳክሮ ነው የመጣው። 3 አካላት ብሎ ነቢያት ያላወቁትን አስተምሮ አላስተማረም። ሙሴም አላስተማረም፣ የትኛው ነቢይ አላስተማረም። አንድ አምላክ ዋን እንደ ኦንሊ ነበረ ነቢያት የሚያውቁት። ቁርአን ሲመጣስ አንድ አምላክ ብቻውን ይመለካል ብሎ ያንን አመሳክሮ ነው የመጣው። ክርስትና ሲመጣ ነው 3 አድርጎ ወደ አንድ የሚመልሳቸው፣ ወደ አንድ የሚጨፈልቃቸው። አብ ወልድ መንፈስ ቅዱስ ካለ በኋላ 3ቱን ከጠራ በኋላ አንድ ብሎ ነቢያት ከማያውቁት ትምህርት ጋር አጋጭቶ ያመጣው ይሄ ክርስትና ነው እንጂ እስልምና አይደለም። አመሳክሮ ነው የመጣው እንጂ እስልምና ይሄ ተቃርኗቸው አይደለም። ነገር ግን መጽሐፍ ቅዱስ በየዘመናቱ ኤዲት ስለሚደረግ ሰዎች በእጃቸው ያስገቡትን ነገር ይቃወማል። ቁርአን ስራ 2 ነው። አንደኛ ቀደምት መለኮታዊ መጽሐፍትን ማረጋገጥ ነው። አምላክ አንድና ብቸኛው እንደሆነ ሲያስተምሩ ቁርአን ወኢላሁኩም ኢላሁን ዋሂድ፣ አምላካቸው አንድ አምላክ ነው ብሎ ያንን ኮንፈርም አደረገ። ከዛ በኋላ መጽሐፍ ቅዱስ ደግሞ በየዘመናቱ ሰዎች የሆነ የተለያየ ነገር ሲያስገቡበት ያንን ነገር ደግሞ ምን ያደርጋል? ይቃወማል። እንደዚህ ተብሎ ተጽፏል፣ ሰዎች ናቸው የጻፉበት ምናምን ብሎ ያን ነገር ያርማቸዋል። አራሚና ዲያቆን ዮሐንስ ለምወጡ ተመለሱ። ኔትወርክ ካልሆነ ተመለሱ። እሺ፣ ስለዚህ ምንድነው ቁርአን ኮንፈርም ያደርጋል። ቁርአን ደግሞ ምን ያደርጋል? ይቆጣጠራቸዋል። አይታችኋል። ስለዚህ ቀደምት መለኮታዊ መጽሐፍትን የሚያመሳክር መጽሐፍ ቢኖር ቁርአን ነው እንጂ አዲስ ኪዳን አይደለም። እና ይሄንን ይመስላል። ባመጣችሁት ትምህርት መሰረት ባመጣችሁት ለነቢዩ መሐመድ በወጣው መስፈርት የትኛውም ነቢይ አያልፍም። ሙሴ ይወድቃል፣ ኢየሱስ ይወድቃል። ወደ ማርያም የመጣው መልአክ ገብርኤል መሆኑን ሉቃስ ነው የነገረን እንጂ ሌላ በዚያ ዘመን ያለ ከመጽሐፍ ቅዱስ ውጭ ያለ አካል አይደለም። መጽሐፍ ቅዱስ ብቻ ስለነገረን አንቀበልም። ቁርአን ብቻ ስለነገረን የማትቀበል ከሆነ መጽሐፍ ቅዱስ ብቻ ስለነገረን የምንቀበልበት ምክንያት የለም። ኦኬ፣ እኔ ቁርአን አላምንም አልክ፣ እኔም ሉቃስን አላምንም። አንተ ቁርአን አታምንም፣ እኔ አንተ መጽሐፍ ማምንበት ምንም ምክንያት የለማ። ኦሪት ተብሎ የመጣልህን አላምንም፣ ወንጌል ተብሎ የመጣልህን አላምንም። አንተ ቁርአንን ክደህ እኔ አንተ እጅ ያለው የማምንበት ምክንያት የለምና መጽሐፍ ቅዱስን አስቀምጠህ ከመጽሐፍ ቅዱስ ውጪ ባለው መጽሐፍ ማርያም ድንግል መሆኗን ማስረጃ አምጣ። ካልሆነ ድንግል አይደለችም ነው። አይታችኋል። ግን እንዴት ነው የምናምነው ነው? ነብይ መሐመድን እንዴት ማመን እንችላለን? ኦኬ፣ ነብይ መሐመድን ለምንድን ነው የምናምናቸው? እንዴትስ ነው የምናምናቸው ብለህ የጠየቅ ከሆነ እሱም በደንብ ላስረዳ እችላለሁ፣ እንዴት እንደምናምናቸው ለምን እንደምን። በነገራችን ላይ መጽሐፍ ቅዱስን የጻፉ ሰዎች 40 ናቸው። ስለዚህ ቁርአን የጻፈው ደግሞ ያው በእነሱ ነብይ መሐመድ ነው። እሺ፣ ቁርአን እሳቸው ነብይ መሐመድ አልጻፉትም። ግን እስቲ በክርስቲያኖች እንሂድ ከተባለ መጽሐፍ ቅዱስ 40 ሰዎች ጽፈዋል። እሺ፣ ቁርአንስ አንድ ሰው ጽፎታል። እሺ፣ የቱ ነው የሚበልጠው ይላሉ።
40 ሰው የጻፈው ነው የሚበልጠው ወይስ አንድ ሰው የጻፈው ነው የሚበልጠው? እሺ በሰው ብዛት እንሂድ። አዎ እንሂድ። ለምን ከመጽሐፍ ቅዱስ በፊት ያሉ ወደ 230 ምናምን ሰዎች ከ150 እስከ 230 ምናምን የተጻፈ የሂንዱይዝም መጽሐፍን እንከተልም ታዲያ? 230 ጸሐፊያን ከ150 ኤግዛክት ቁጥሩ አይታወቅም። ከ150 እስከ 200 ምናምን ጸሐፊያን ናቸው ሪግቬዳን ባጋቫድ ጊታን የጻፉት። አይታችኋል? 230 ጸሐፊያን ያለውን እንመን ወይስ 40 ጸሐፊ ያለው መጽሐፍ ቅዱስን እንመን? ብዙ የሚመስለኝ 200 ምናምን ነው። እሺ ችግር የለውም። ስለዚህ የጸሐፊያን ብዛት እውነት ቢያረገው የጸሐፊያን ብዛት እውነት ቢያደርገው ከመጽሐፍ ቅዱስ በፊት እነ ሪግቬዳ እና ባጋቫድ ጊታ ወደ 200 ምናምን ጸሐፊ ስላላቸው እነሱ ነበር የሚታመኑት። የጸሐፊ ብዛት ነገርን እውነት አያደርገውም። ይሄን ይመስላል። እግዚአብሔር አለ ተመለስና ዲያቆኑም ስለመጡ ሀሳብ አለኝ ብሎ ነበር እግዚአብሔር እና ከእሱ ጋር የተወሰነ ታወራላችሁ። ኦኬ ኔትወርኩ አይ ቲንክ እየሰራለት አይደለም። ሀሳብ ካላችሁ ቀጥሉ። ዲያቆን ችግር የለውም። መልካምሽ። በነገራችን ላይ ግን አንድ ልታስቡት የሚገባው ነገር ማርያምን አሁን በጣም ይገርመኛልና አንዳንዱ ሰዎች የራሳቸውን የሆነ እሳቤ ያስቀምጣሉ። እንዴት እንደዚህ ታወራለህ? በእኔ በራሴ በኩል ለመማማር ነው የመጣሁት። ተረዳኸኝ? እውቀትን ለመጨበጥ ነው። አብዛኛዎቹ ሰዎች እንድትረዱኝ የምፈልገው ነገር ማለት ነው፣ ክርስቲያኖችም ካላችሁ ሌሎቹም እንድትረዱ የምፈልገው ነገር እንድንማማር ያለውን ነገር እንድናውቅ ነው እንጂ ለሌላ ነገር አይደለም የመጣ ነው። እና ዝም ብሎ መስማትን ማዳመጥን ከሌላ አንፃር የምታዩ ሰዎች አላችሁ። ሃይማኖት ሽንፈት፣ እኔ ምን አይነት አረዳድ እንዳላችሁ አይገባኝም። እና ማዳመጥን ከሌላ ነገር አንፃር ነው የምትረዱት። እና አብዛኛዎቹ ምን እንደሆናችሁ አላውቅም፣ ግን በውስጥ መስመር የሚሳደቡ ሰዎች አሉና ማዳመጥ ያስድባል። ማዳመጥ ምንድነው? አሁን ለምሳሌ ስላዳመጥኩኝ እኔ ምንድነው የኦርቶዶክስ ሃይማኖት ክብር ይቀንሳል? ለምሳሌ ጃቢር እኔን ስላዳመጠኝ የእስልምና ሃይማኖት የሚጎልበት ነገር አለ? ምንድነው የሚቀንሰው ነገርና ይሄን ለማለት ፈልጌ ነው። ከዛ ውጪ እኔ አሁንም አንዳንድ ሰዎች በውስጥ መስመር የምጽፉ ሰዎች አሁንም ልንገራችሁ፣ እኔ አመናችሁም አላመናችሁም ለማወቅ ነው የመጣሁት። የፈለኩትን እጠይቃለሁ፣ ያልተዋጠልኝ የሚወስደውን ነገር ወስዳለሁ፣ ያልተዋጠልኝን ነገር ደግሞ ተዋዋለሁ። በቃ አለቀ። እና በዚህ ልክ እንድትረዱት የምፈልገው ሐሳብ ነው። ብዙዎቻችሁ በውስጥ መስመር እየተሳደባችሁ ስለሆነ ማለት ነው። እና ይሄ ነው። ቀጥሉ ወንድምዬ። እኔ ጨርሻለሁ። ጃቢር ሐሳብ አለው። ጃቢር አለ አለው ሳላ አንድ ደቂቃ። ኦኬ ስራ ላይ ነው። እስከ 1 ደቂቃ ድረስ እሺ። ሁላችሁም እዚህ ውስጥ ያላችሁ ይሄ አካውንት አዲስ አካውንት ነው። ያኛው ትልቁ ተዘግቷል። ስለዚህ ከተቻለ ፎሎ አድርጉ። ባረከላሁ ፊኩም። ክርስቲያኖች ደግሞ ጀስት ያው አንድ ሰው ቢያዳምጥ ምንም ችግር የለውም። እሺ ሐሳብ እንትን ለመግባባት ያህል ነው እንጂ ሽንፈት ምናምን ላይ አይደለንም። ስለዚህ ማንም ሊያሸንፍ እዚህ አይ ክርክርን ከዛ አንፃር የሚያዩት ሰዎች አሉ። እና መከራከር ማለት በራሱ አፍን አለማስወራት ምናምን እንደዛ የሚመስላቸው ሰዎች አሉ። እውነታ በዛ መልኩ የሚገኝ ነገር ነው ብዬ አላስብም። እኔ ራሴ የተረዳሁትን ነገር ለሰዎች ለማስረዳት መሞከር ነው። ሰዎች የተረዱትን ነገር ደግሞ ለእኔ ለማስረዳት መሞከር ነው። ተረዳኸኝ? እኔ አሁን ለምሳሌ ስለ ራሴ ሃይማኖት እያወራሁኝ ነው አይደለ? በራሴ ሃይማኖት ምን ያክል እርግጠኛ እንደሆንኩኝ ለሰዎች እያስረዳሁኝ ነው። በቃ አለቀ። ሰዎች ደግሞ በራሳቸው በኩል ያለውን ነገር እና በእኔ በኩል ያለውን ነገር ደግሞ ለእኔ እንደ ሀሳብ እያጋሩኝ ነው፣ እያቀረቡልኝ ነው። ስለዚህ ያንን ሰምቶ መልስ መስጠት ከሌላ አንፃር አትዩት። እና ሙስሊሞችም ክርስቲያኖችም እባካችሁ ተረጋጉ ልል ፈልጌ ነው። ኦኬ ዲያቆን አይ ቲንክ እንትና ጃቢር እስኪመለስ ድረስ መጽሐፍ ቅዱስ ኤዲት ተደርጓል። ጨርስና ቀጥላለሁ። ጨርስ። መጽሐፍ ቅዱስ ኤዲት ተደርጓል፣ የኔኛው ደግሞ ኤዲት አልተደረገም ስትሉ የስንተኛው ኤዲሽን ነው ወይ ደግሞ ቅጂ ነው እናንተ እጅ ያለው? ይሄ ኤዲት ያልተደረገው በስንት ዓመተ ምህረት የተጻፈውን ነው? እሺ 21ኛ
እሱን ሳይሆን ቅጂ ለምሳሌ 1997ቱ አለ፣ 79ኙ አለ፣ 80ው አለ፣ 64ቱ አለ፣ 2000 አለ እና እንደዛ ነገሩ። ኦኬ እሺ፣ አልተመቻችሁም? 78 ምን አላችሁኝ? 78ቱ ነው እዛ ላይ እንደዛ ነው የሚለው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ የሚሊኒየሙን አትቀበሉ? ምን አሉኝ? የሚሊኒየሙን 2000 ላይ የተጻፈውን አልቀበለውም። ኦኬ እሺ ችግር የለውም። እስቲ አንድ አንብቡልኝ። የ78ቱ እኔ ጋር የለምና እኔ ጋር ያለው የ79ኙ ነው ያለው። የ97ቱም አለ። እሺ የሚቃረን ሐሳብ አለው ሳይሆን ያልተበረዘ እሱ ከሆነ እስቲ አንድ ጥቅስ አንብቡልኝ እስቲ ምን ያህል እንደሚመሳሰል ለማየት ያህል። ይሄ እናንተ ጋር ያለው የ78ቱን አላወቅኩትም ኦብቪየስሊ እኔ አሁን የትኛው እንደሆነ። እሺ የማቴዎስ ወንጌል ምዕራፍ ስንት ነበር? ምዕራፍ 1 ከስንት ጀምሮ? እስኪ ከ23 ጀምሮ። ስንት? ምን ወንጌል? የማቴዎስ 1:23 ማኬሽ 1:23 ያ ምንድነው ላንብልህ? ያ ምን ያህል እንደሚመሳሰል ለማየት ያህል ነው። እሺ እኔ የ78ቱን ቅጂ ስለማላውቀው አሁን እኔ ከያዝኩት መጽሐፍ ቅዱስ ምን ያህል እንደሚመሳሰል ለማየት ያህል ነው እንጂ ሌላ ጥያቄ ለመጠየቅ አይደለም። እዛ ጥቅስ ላይ እሺ እና ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። እጮኛውን ማርያምንም ወሰዳት፣ የባህር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። ዲፈረንስ አለው። ስሙንም ኢየሱስ የበኩር ልጇንም እስክትወልድ ድረስ ይላል። እኔ ጋር ያለው የበኩር ልጇን 25 ላይ የበኩር ልጇን እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። ተመሳሳይ ነው አይደል? አዎ የባህር ልጇን የበኩር ልጇን ይላል እዚህ ጋር። የበኩር ልጅ የመጀመሪያ ልጇን አይደል የበኩር የሚባለው? የበኩር ሲባል የመጀመሪያ ልጅ ተብሎ ነው የሚተረጎመው መሰለኝ። አዎ ልክ ነው። በቃ ልክ ነው። እስከዛ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። ስለዚህ ያን ያህል ልዩነት የለውም። በነገራችን ላይ ቆይ እንትና ወደ የሐዋርያው ቅዱስ ጳውሎስ መልእክት ነዋ። ትንሽ ዲፈረንስ ይኖረዋል ብዬ ያሰብኩት ትናንትን ማን ነበር አቅርበውት ነበረውና እኔ ከያዝኩት ጋር አይገናኝም ሐሳቡ ማለት ነው። ወደ ማን ሰዎች እንደተጻፈ አላውቅም። ዕብራውያን ሰዎች መሰለኝ። እስኪ ዕብራውያን ነው። እሺ ዕብራውያን ሰዎች ምዕራፍ ቆይ ሌውና ችግር የለውም። አንድ ነው። የቃል አጠቃቀሞቹ ናቸው እነዚህ በቅጂ መካከል ያሉት ናቸው እንጂ ያን ያህል አማርኛው እንትን የለውም። ይሄ ከዕብራይስጡና ከግሪኩ የተተረጎመው ይጋጫል ኦብቪየስሊ፣ እሱን ማለትም እንችላለን። ግን ይሄ ከዛ ውጪ የቃል አጠቃቀሞች ናቸው። ግን ይሄ እናንተ እጅ ባለው ራሱ ከሄድን የተወሰነ መበረዙን የሚያሳይ ነገር የተወሰነ ሰው እንደውም በትልቁ መበረዙን የሚያሳይ ነገር ልናወጣ እንችላለን። ዲያቆን ዮሐንስ ይሄ እናንተ ከያዛችሁት ላይ ተነስተን ኦኬ እሱን እኔ መበረዙን እሺ እርስ በርስ ኮንትራዲክት እንደሚደራረግና መቀያየሩን አንዱን አምላክ ከተናገረ ያኛውን ደግሞ ማን ሊናገረው እንደሚችል አይነት ነገር እስቲ እናነሳለን። እሺ አንድ ደቂቃ ጠብቁኝ። እናንተ ተከፍታላችሁ። ከዛ በኋላ
እኛ ደግሞ እነግራችኋለን። አንድ አትውጡ፣ ይሄ መጽሐፉን ብቻ እዩት። አዲስ ኪዳን ላይ የማርቆስ ወንጌል 6:8 ክፈቱልኝ። 6:8 የማርቆስ ወንጌል 6:8 ከ7 ጀምሮ ነው የምናየው እስከ 8። እሺ 6:8 12ቱን ይላል አይደለ? ከላይ ከ7 ስንጀምር ቼክ አድርጉት 12ቱንም። የማርቆስ ወንጌል ምዕራፍ 6 ቁጥር 8 እሺ ምንድነው የሚለው? 6 ከ7 ጀምሮ እስከ 8 ለመንገድም ከበትር ብቻ በቀር እንጀራም ቢሆን ብሎ ነው የሚለው። ይሄ መልእክት ኢየሱስ 12 ሐዋርያትን ወደ ራሱ ጠርቶ ነበር አይደለ? ቁጥሩ ከፍ ብላችሁ ስታዩ 12ቱ ወደ እርሱ ጠራ፣ ሁለት ልካቸው ጀመር፣ በርኩሳን መናፍስት ላይ ስልጣን ሰጣቸው ይላል አይደለ? ከላይ በኩል ከፍ ብላችሁ ስታዩት ከዛ ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። እና አንድ ጊዜ ኢየሱስ 12 ሐዋርያቶች ነበሩትና 12 ሐዋርያትን ወደ ራሱ ጠራቸውና በርኩሳን መናፍስት ላይ ስልጣን ሰጣቸው። ስልጣን ከሰጣቸው በኋላ ከበትር በቀር አለ። በትር ምን ነበረ? በትር ምን አልከኝ? እዚህ ከኔ ጋር ሁኑ በሐሳብ እንትን እንዳይሆን 12 ሐዋርያት ወደ ራሱ ጠርቶ በርኩሳን መናፍስት ላይ ስልጣን ከሰጣቸው በኋላ ለመንገድ ስትሄዱ ከበትር ብቻ በቀር እንጀራም ቢሆን ከረጢትም መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። በትር ይላል። ምንድነው በትር? ቃሉ ነው። እርግጠኛ ናችሁ? ወይም አስተምህሮ። በትር ማለት እንጨት አይደለም? ችግር የለውም። እንደዛም ቢሆን እንሄዳለን። ዲያቆን በትር ያዙ አላቸው። በትር ዱላ አይደለም? ስቲክ አይደለም? ለምሳሌ አፈታቱን ዘዴ ነው እኔ ተጠቀምኩት። እሺ በቃ በትር ያዙ አላቸው አይደለ? በትር ያዙ አላቸው። ለምሳሌ ጥሬ ትርጉም መጽሐፍ ቅዱስን አንድ ነገር በዚሁ አጋጣሚ ላስታውስህና ችግር የለውም። በትር ዱላ ነው። አሁን ለምሳሌ እኔ ቁርአንን ልተርጉም ብል በራሴ አተረጓጎም ልተረጎመው አልችል ይሆናል። ምክንያቱም ቁርአን የራሱ አፈታት ሊኖረው ይችላል። ተረዳኝ? ይሁን በቃ ችግር የለውም። መጽሐፍ ቅዱስን በዛ ልክ አፈታት አለው። በራሱ ልክ ልፈልጌ ነው። የራሱ የሆነ አፈታት አለው። ችግር የለውም። ስለዚህ በትር ያዙ ሲል ቃል ያዙ ነው እያለ ያለው አይደለ? ሌላ ነገር ግን እንጀራ አትያዙ፣ ከረጢት አትያዙ፣ መሐለቅን በመቀነታቸው እንዳትይዙ በትር ብቻ ያዙ አላቸው አይደለ? አይደለ? እሺ በትር ያዙ አላቸው። ያ በትር ዱላ ቢሆንም እናንተ እንዳላችሁት ቃሉን ያዙ። ችግር የለውም። አንተ እንዳልከውም ይሁን ችግር የለውም። ቀጥታ ሐሳቡ ከዚህ ጋር ስለማይገናኝ ችግር የለውም። ስለዚህ በትር ያዙ፣ እንጀራ ግን እንዳትይዙ፣ ከረጢትን ብርም ነገር ይዛችሁ እንዳትወጡ አላቸው። የማርቆስ ወንጌል 6:8 ላይ እስቲ እዛው መጽሐፍ ሉቃስን ክፈቱልኝ። ሉቃስ ስንት ልክፈትልኝ? 9ን ክፈቱልኝ። እሺ ከሁለት ጀምረን መጀመሪያ አካባቢ 2:3 ላይ የእግዚአብሔር መንግስት እንዲሰብኩና ደዌዎችን እንዲፈውሱ ላካቸው፣ እንዲህም አላቸው። አንብቡት እናንተ ጋር ያለውን። እንዲህም አላቸው 3 ላይ። በነገራችን ላይ እዚህ ጋር ራሱ ዲፈረንስ አለው። የእግዚአብሔርን መንግስት እንዲሰብኩ ድውያንንና ህሙማንንም ሁሉ እንዲፈውሱ ላካቸው ነው የሚለው። ላካቸው። ከዛ በኋላስ እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ወርቅም ቢሆን 2 ልብስም ቢሆን ለመንገድ ምንም አትያዙ፣ በምትገቡበት ቤት በዚያ ተቀመጡ። አሁን እዚህ ጋር በትር አትያዙ አላቸው አይደለ? እዛ ጋር ደግሞ በትር ያዙ አላቸው። ትክክለኛው የትኛው ነበረ? አትያዙ እኮ ነው የሚለው። በነገራችን ላይ አትያዙ ነው የሚለው። ያሁኑ እኮ አትያዙ ነው። ታዲያ እዛ ጋር ያዙ ነው፣ እዚህ ጋር አትያዙ ነው። የትኛው ነው ትክክለኛው?
እዛኛውም ላይ እኮ ለመንገድ በትርም ብቻ ከበትርም ብቻ በቀር እንጀራም ቢሆን እሺ፣ ከበትርም ብቻ በቀር አሁን ለምሳሌ በትርን እዛኛው ላይ በትር ያዙ ብሏቸዋል እያልከኝ ነው? ያዙ ብሏቸዋል። ከበትር በቀር ምንም ነገር ተመለስና ያው ለመንገድ ከበትር ብቻ በቀር እንጀራም ቢሆን ከረጢትም ቢሆን አሁን ለምሳሌ እነዚህን የተጠቀሱት ከበትር ውጭ ያሉትን ነገር ከበትር በቀር በስተቀር አትያዙ አላቸው ነው የምትለኝ? አዎ። እሺ ምን አገናኘው ታዲያ? ለምሳሌ እዚህ ጋር እንደው አንተና እኔ እንደምንለው አንዴ ልጨርስና አንተና እኔ እንደምንለው ለምሳሌ እኔ እንዳልኩት እዚህ ጋር ቃሉን ያዙና ሂዱ ብሏቸው ቢሆን እንኳን ራሱ እዛኛው ጋር ያዙ አለማለቱ ግጭትን ወይንም ደግሞ አለመመሳሰልን ይፈጥራል። በጣም ትልቅ ግጭት ነው። ለምን በምንም ሂሳብ አይፈጥርም እንጂ አይፈጥርም። ያተረጓጎሙ ሁኔታ ነው። አሁን አንተ ያየህበት አይን ነው ግጭትን የፈጠረው ወንድምዬ። አይደለም ግጭት እንዴት እንደሆነ ልንገራችሁ። ኢየሱስ 12ቱን ሐዋርያት ወደ ራሱ ጠርቶ የማርቆስ ወንጌል 6 ላይ በትር ያዙ አላቸው። ሉቃስ 9 ላይ በትር አትያዙ አላቸው። ኢየሱስ ከ2000 ዓመት በፊት እዚህ ጋር ሊያዝ አንዴ እዚህ ጋር ሊያዝ ወንድሜ ያዙ ነው ያላቸው። አንዴ እዚህ ጋር ሊያዝ እሺ ያዙ ነው። አንዴ አንተን ጥያቄ ልጠይቅ። እሺ ለምሳሌ ያክል አንተ በሆነ አሁን ለምሳሌ አንተን የሆነ ሰዓት ላይ እኔ በዚህ መንገድ ውሃ ይዘህ ሂድ አልኩህ። ሌላ ጊዜ ደግሞ ተመለስኩኝና ውሃ ይዘህ አትሂድ አልኩህ። ምንድነው ግጭቱ? ምንድነው? ሁለቱም አንዱ የማርቆስ ወንጌል ላይ የተናገረው ነው። ሁለተኛ ደግሞ የሉቃስ ወንጌል ላይ የማርቆስ ወንጌል ላይ የተናገረው፣ ሁለተኛ ላይ ደግሞ የሉቃስ ወንጌል ላይ የተናገረው ነው። ምንድነው ግጭት ሊሆን የሚችለው? ልንገራችሁ። እናንተ እንዳላችሁት አንድ ቀን ውሃ ይዘህ ሂድ አላችሁ፣ በሌላ ቀን ደግሞ ሌላ ነገር ያዝ ካላችሁ በተለያየ ቀን ከሆነ ኦኬ፣ በተለያየ ቀን ከሆነ ግጭት አይባልም። ይሄኛው ታሪክ ግን አንድ ታሪክ አንድ አውድ ነው። አንድ ታሪክ አንድ አውድ። ማስረጃ ከፈለጋችሁ እንደዛው ወረዱ። ሐዋርያቱ የት እንደሄዱ እዚህም አንድ ነው የሚናገሩ። ሁለቱም ቦታ አንድ ቀን ነው። በተለያየ ቀን ቢሆንማ ግጭት አይባልም። ታሪኩ አንድ መሆኑ ግን ያጋጨዋል። ማስረጃ ከፈለጋችሁ ሁለቱንም ወረድ ብላችሁ አንብቡ። አንድ ታሪኩ ራሱ ሙሉ በሙሉ ሐሳቡ አይገናኝም ወንድምዬ። በነገራችን ወረድ በሉ፣ እዛው ጋር ወረድ በሉ። የሐሳብ ልዩነት አለው። ተረዳኸኝ? ወረድ በሉ። ይጋጫል። እሱ ነው ታሪኩ አንድ ነው። ማስረጃ አይደለም። ታሪኩ አንድ አይደለም እንጂ ታሪኩም አንድ አይደለም። የሐሳብ መጋጨትም የለውም። እንደዚህ እናርግ። ታሪኩ አንድ መሆኑን ነው። እሺ ሙሉ ሐሳቡ ነው። ታሪኩ አንድ መሆኑን ላሳያችሁ። ሐሳቡ ነው ከመጀመሪያ አንስተህ ታሪኩ አንድ መሆኑን ላሳያችሁ። ወይ ዲያቆን አሳየኛ። እናንተ ሉቃስ ወንጌል ከ3 ጀምሮ ወደታች አንብቡ። እኔ ማርቆስን ወደታች አነባለሁ። እንዲህ አንድ ሲሆን ታገኛላችሁ። እናንተ ምን ታነባላችሁ? ሉቃስ 9ን ወደታች ትጨርሳላችሁ። እኔ ደግሞ ማርቆስ ወደታች ጨርሳለሁ። ይሄው አላህ ምስክሬ ነው የምላችሁ ዲያቆን፣ ተመሳሳይ ታሪክ ነው የምናነበው። ጨርሱ እናንተ ሉቃስን ጨርሱ ወደታች። ምዕራፍ 6 አሁን ለምሳሌ የማርቆስ ወንጌል ምዕራፍ 6 ነው አይደል? ይሁን ጨርሱ ወደታች። ጨርሱ እናንተ ጨርሱ። እኔ ሉቃስን ጨርሳለሁ። የፈለጋችሁትን አንዱን ያዙና ጨርሱ። እኔ ያኛውን ጨርሳለሁ። አንድ ታሪክ ነው የምናነበው። አንድ ታሪክ። መዝሙር ከተቻለ ቢቀንስ ቤተክርስቲያን የለዛ ነው። እሺ አንዱን ጨርሱ እናንተ። ከሁለት አንዱን ጨርሱ። እኔ አንዱን ጨርሳለሁ አንብቤ። ተመሳሳይ ታሪክ ካላነበብን እኔ እቀጣለሁ። ኦኬ እሺ ቀጥል። አንዱን አንብቡ እናንተ፣ እኔ አንዱን አነባለሁ። ምረጡና አንብቡ አንዱን። ችግር የለውም። ይኸው ቀጥል። እያነበብኩኝ እኮ ነው። እኛ እንድንሰማ ፈልጌ ነው። እሺ 12ቱን ወደ እርሱ ጠርቶ 2 አድርጎ ላካቸው። በርኩሳን መናፍስት ላይም ስልጣን ሰጣቸው። ለመንገድም ከበትር ብቻ በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም ቢሆን በመታጠቂያቸው እንዳይይዙ አዘዛቸው። በእግራቸው ካለው ጫማ በቀርም 2 ልብስ እንዳይለብሱ አዘዛቸው። እንግዲህም አላቸው ከዚያም እስክትወጡ ድረስ በገባችሁበት ቤት በዚያው ተቀመጡ። ከማይቀበሏችሁና ከማይሰሟችሁ ሀገርም ከዚያም ወጣችሁ ምስክር
ይሆንባቸው የእግራችሁን ትቢያ አራግፉ። እውነት